ሰበርበት ወይ መጎዳበት ምናምን ሁኔታ አይኖርም አለ አይደለ የሆነ ነገር ስታዩ ራሱ ለዚህ ነገር እኮ እኔ መኖር አለብኝ መቀጠል አለብኝ ተስፋ ሊኖረኝ ይገባል እንደዚህ መሆን የለብኝም ምናምን እያላችሁ ራሳችሁን ራሱ እንድታሳምኑ የሚያደርጋችሁ ነገሮች አሉ አታስቡ በእውነት ጠንክሬ ያሳያችኋለሁ ምናልባት አሁን ያለሁበት ሲቹዌሽን ይመስለኛል እኔን እንደዚህ እንደሆነ ያደረገኝ እንጂ ብቻ እናንተ ከምታስቡት በላይ ጠንክሬ እንደምመጣ አልጠራጠርም በደንብ እንደማገግም አልጠራጠርም በጣም ብዙ ሰዎች አሉኝ ፈጣሪ ተመሰገነ እንዴ ሩታ እንዴት ነሽ? ዳንስ አለሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ይቅርታ አረበሽኳችሁ መሰለኝ። ኧረ አረበሽንም። እዚህ እኮ አብረሽ ትንሽ አሞት ልንጠይቀው መተን ነው። እንኳን ደህና መጣሽ። እንዴ ነው ቁጭ በይ። አይ አልቀመጥም። እታች መኪና ቆም ያለውኝና የሆነ ቃል ወስድ ነበር የመጣሁት። ሩታ ምን ላግዝሽ? አብረሽ ያንተ ህመም እኮ ማለት ነው ቁንጣን እኮ ነው ቁንጣን የበዓል ክትፎ በላ በቃ ይቅረኝ ብለህ የሆድን ታመቁጭ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልኩኝ እንግዲህ ብርሃነ መስቀሉን በዓል አስመልክቶ የተለያዩ አንዳንድ የወጡትን መረጃዎችን አይቼ ባዝንም ብተክዝም ለሁሉም ጊዜ ያለውና እግዚአብሔር አምላክ የሀገራችንንም ሆነ የሃይማኖታችንን ሰላምና ነጻነት እንዲያወጣልን ሁላችንም እንደ አቅማችን እንጸልይ። ጊዜው ከባድ ነው። አሁን ላይ በጣም ብዙ በሀገራችንም ሆነ በሃይማኖታችን እየተፈተንበት ያለ ሰዓት ስለሆነ ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት ሩታ 2 ቤት ተገኝታለች፣ በአብርሽ ቤት እና በማርክ ቤት ማለት ነው። ቪዲዮውን አይታችሁታል ብዬ አስባለሁኝ። ከአብርሽ ቤት ቪዲዮ ልጀምር ማለት ነው። የአብርሽ ቤት ቪዲዮ እንግዲህ እቺ ወደል እንደው ተጣብቃበት ቀረች ማለት ነው። ታመምኩ በሚል ሰበብ እሱተኛ ከዛ በኋላ ሩታ ከውጭ መጣች ማለት ነው። ነገር ግን ትናንትና ታመምኩኝ ያዙኝ ልቀቁኝ ሲል የነበረው ሰውዬ ጠዋት አዲስ አበባ ማታ ወታጅራ ዛሬ አዲስ አበባ በለው እንደዋ እኔ እኮ ማለት ነው ጋይስ የአብርሽን ያክል እንደሩቡን ድፍረት የሚኖረው ቢሊየነር ነበር መሆኑ ሚሊየነር ነው ቢሊየነር ዋን የትኛው ነው ትልቁ ጋይስ እሱን ነበር መሆኑ የምር በሱ ድፍረት ማለት ነው ምንም አይመስለውም እኮ ይሄን ህዝብ እኮ እንዴት ታውቃላችሁ አይደል ድሮ እንዴት ነው ቃቃ ስንጫወት ባልና ሚስት እያልን የቤተሰቦቻችንን ልብስ እየተበሰብን ጨርቅ እንትን እየሰፋን ልጆች እያዘልን ምናምን ይሄ አለ አይደለ እንዴት ነው የምናብ ህይወት እንደዛ እኮ ነው የሚያኖረው ኦዲየንሱን የምር ይሄንን የዋዝ ይጫወትበታል አልኳችሁ ይጫወትበታል አሁንም እኮ ይሄን አይታችሁ እኮ የምታለቅሱ አጠፉም ነገለቴ ኧረ እንደው ዘንድሮ ድራማ ከጀመሩ ጀምሮ ቢያንስ 4 እና 5 መረጃ ወጥቶባቸዋል ድራማ የሚሆኑን የሚያሳይ ማለት ነው በእርግጠኝነት ድራማ መሆኑን የሚያሳይ ግን እናንተ ምንም አይገባችሁም አንዳንድ ኦዲየንሶች አብዛኛውን ገብቶት ማለት ነው የሚናደዱት ሩታ ነፍሰ ጡር ስለሆነች ለምን ይሄ ቪዲዮ ይሰራል ብለው ነው የሚበሻሸቁት እንጂ ድራማ መሆኑን ብዙ ሰው ገብቶታል ግን አሁንም አላችሁ አንዳንድ ሰዎች እኔ በሳቅና ነው ሰሞኑን ለስራ ባስቀመጥኩ ስልክ እየደወላችሁ የምትጨቀጭቁኝ አበዛዛችሁ አስታርቂልን እያላችሁ እናንተ እንዲጅል ናችሁ እንዴ አራታውኛ ያረባ ግዲ ሰርተን ራሳችን የሚለውጥ አይምሮአችን ያደገ የበሰለን እንደዚህ እነዚህ ከብቶች አታስብሉን የምር እነዚህ በጎች እያሉ እኮ ነው ቪዲዮ የሚሰሩት እውነቱን ስነግራችሁ ማለት ነው እንግዲህ ከትናንት ወዲያ ነገራችሁ ነበረ የወጣው ፎቶ የሩታና የአብርሽ የምነሱ ሙጥሩልኝ ይሄ የአጥሮፋት ስማሽ ፕሮግራም የነበረ ቀን እሱ በዛ ባላቸው በሰማያዊ አበሻ ልብስ ሩታ በቬሎ ሆነው ቅንብር ነው አላችሁ ምንም እኮ አታምኑ ምንም ማለት ነው እሺ ያም ማለፈ ተረፈ ተባለ ትናንትና ማታ ቲክቶክ ላይ እየቀወጡት ማለት ነው ነጽጌ ምናምን የጽጌ ጓደኞች ሶስቱም ብሩኬ
ይሄ አብርሽ እየጨፈረ እንደው ዘክ ሲል ማለት ነው። ትናንትና ዘክ ሲል አመሸ። እሺ ጠዋት እንደው መቼም እናንተ አንዴ ካመናችሁ ገደል መግባት ነው ስራችሁ። ገደል እንደገባችሁ ቁጠሩት። ኦኬ አመናችሁ እንበል። ማታ ጠዋት ሄደ ብላችሁ እሺ ስላችሁ ጠዋት ታሞ ነበረ። ከሰዓት እሺ ኦኬ ቡታጅራ ገባ ብላችሁ አስቡት። እሺ ዛሬ ጠዋት ተመልሶ አዲስ አበባ መጥቶ ነው ብሬ ተለቀቀ። አረ ምን አለበት እንደው አብርሽ ምን አለበት ቢያንስ የመስቀል ፕሮግራም እንዴ ቡታጅራ እኮ በደንብ ጉራጌ ክልል እኮ በቃ ደስ የሚል እኮ ድባብ ያለው መስቀል ፕሮግራም ነው ያለው። ምን አለበት እሱን ብትለቅልን? አሁን ካለፈ በኋላ እሱ ልትለቅልን ነው ሀሳብህ ወይንስ በቃ በድራማው ቀጠላችሁ? ተረ በጣም የሚያስጠላው የምር እንዴ ነጽጌ እኮ ቢያንስ ቲክቶክ ላይ አንዴ ጉራጌኛ ጭፈራ ዳንተን ከጓደኞቿ ጋር ለቃለች። ብቻ በጣም ይከብዳል፣ የምር ይከብዳል። ቢበቃ ጥሩ ነው እንዴ። አራስ ቤትም ልትሰራ ነው ሩታን ሳስበው ግራ ይገባኛል እኮ። እና የምታምኑ ሰዎች ማለት ነው እኔ ዘፈኑ አላመጣም ይይዝብኛል ብዬ ነው። ቲክቶክ ላይ ገብታችሁ ዙጥ እያለላችሁ ማለት ነው። አብርሽ ደግሞ ግማሹ ድምፁን ሰማን ይላሉ። ልጁ ፊታቸው እኮ ነው ሲጨፍር እኮ ፊታቸው ነው እኮ ይታያል እኮ ግን ማለት ነው ድምፁን ሰማን ይላሉ ማለት ነው። እንዲህ ፊት ለፊት ነው ያለው። ጨፍር አብርሽ እያሉት ሁላ ማለት ነው። እና ረስቶት ይመስለኛል ሳስበው፣ በቃ ረስቶታል ኦልሬዲ ድራማው እንዳለ። ከዛ ድንገት ቪዲዮ ላይ ገባ። እንደዛ ነው ይመስል ሳስበው ማለት ነው። እና ደግሞ እንግዲህ ሩታ በማርክ ቤትም ተገኝታ እኔ ከጎንሽ ነኝ አይዞሽ እያላት ነበረ። እሷም ደግሞ ብዙ ሰዎች የምትወዱኝ እንዳላችሁ እንትን ብያለሁ እና ለእናንተ ስል በቃ ለእኔ እንኳን ባየው ለእናንተ ስል ጠንክሬ ቆሜ ተሽዬ አሳያችኋለሁ ብላለች። እንደገና ደግሞ አሁን ያለውበት ምንድን ነው እንግሊዘኛ አሁን ያለበት ሁኔታ ነው እንደዚህ የሚያደርገኝ እርግዝን ነው ማለት ነው ጋይስ። እና ያነጫነጫል ብለዋል። እሱ መቼም አርግዤ ባላቀውና የሆርሞን መቀየር ያመጣል ብለዋልና እንደዛም ሊሆን ይችላል እንግዲህ ክፍት የሚላት ካለው ከህይወቷም አንጻር ነው። ድራማና ህይወት እኮ አንዳንዴ ሲመሳሰሉ እኮ እድሜ ልካችሁ ነው የምታለቅሱት። የምር ለድራማ ተፈጥራ እንዴ ያሳዝናል። የሰው ልጅ እድሉ ግን ሁላችንም የተጻፈልን እድል አለ እኮ እናንተ። እና ለማንኛውም እንግዲህ በሰላም እንድትወልድ እመኛለሁ። ፈጣሪ መልካምን የሚያድግ ልጅ የሚሳምን ልጅ እንዲሰጥሽ እመኛለሁ። ምክንያቱም እናትነት ሴት በመሆናችሁ ብቻ እናትነት ታውቁታላችሁ። ግዴታ መውለድ ወይም ደግሞ ልጅ ማሳደግ አይጠበቅባችሁም። እና እግዚአብሔር በሰላም ይፍታሽ። ሌላ ምንም ማለት አልችልም። ከዚህ ድራማ የሚያወጣችሁ ያውጣሽ። እና አብርሽ በቃ ተነቅቶበታል ይሄ ስራ። እስቲ ገልብጠው ወንድሜ፣ ቀየር አድርገውና በሌላ ስራና ምን ነው ከዚች ሮቶም ራቅ በል እስኪ ትንሽ። ቤተሰቦች እወዳችኋለሁ። መልካም ጊዜ። ቻው ቻው።